በኋላ ከ3 አመቱ በኋላ ግን እናቱም አባቱም አላገኙትም። አይደለም እናትና አባቱ በግብጽ ቤተክርስቲያን ታሪክ ውስጥ ከማይታወቅ ድረስ ብቻውን ነው የኖረው። ጓደኞቼ እንዴት ትቼ ይወጣለው ምትል ይሄንን ቪዲዮ የምትመለከቱ ሰው ልትኖር ይችላል። ሱሪ የሚለብሱ የሚቀባቡና ለኃጢያት ስራ ራሳቸውን የሚያዘጋጁ ጓደኞች ያሉሽ እህት ይሄን ቪዲዮ ልትመለከቱ ይችላልሽ። ከነሱ መለየት ከባድ ሊሆንብሽ ይችላል ማለት ነው። አባታችን ገብረ መንፈስ ቅዱስ የግብጽ ሰው ናቸው። ኒሂሳ በመትባል ሀገር ነው የኖሩት። አባ አርከስሉስ ይባላል። አርኬ የሚባል ጸሎቶችን የሚደርስ አባት በብዙ መጽሐፎች ታውቃላችሁ። እሱ እንደሚናገረው ስምዖን አቅሌስያ ዘነበሩ በኒሂሳ በኃጢያ ውሉድ በካዩ መጠና ዓመታት 30 ስምዖንና አቅሌስያ የሚባሉ ባልና ሚስቶች ጥሩ ሰውና ምግባሩና ስሙ የተስማማ ሰው ስናገኝ ስምን መልአክ ያወጣዋል እንላለን አይደለ? እንዲሆኑ 120 ጓደኞች ሰጠው 60 በቀኙ 60 በግራው በፊት በኋላው የሚሄዱለት ነብሮችና አንበሶችን ማለት ነው። አንበሳ እንኳን ምን ያህል ሊበላ ይችላል አስቡት። የእግርህን ትቢያ እየበሉ ይኖራሉ ብሎ እግዚአብሔር እሱን ሰጠው። አንተን ለመከተል ምን እናድርግ ብለው ሲጠይቁት ይነግራቸዋል ትእዛዛትን። ያንን ፈጽመው ከሆነ ያለህን ሸጠህ ተከተለኝ ይላቸው ነበር ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነት ልማድ የሆነ ይቅርታን ባህር የሆነ አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይህን ቪዲዮ የምትመለከቱ ሁሉ እንኳን ለጻድቁ አባታችን ለገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንግዲህ የእግዚአብሔር ቅድስና በሚነገርባት በዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እሱን የመሰሉ የቅዱሳን ታሪክም ይነገርበታል እና ይህንን በማስመልከት ክብሩ እንደ መላእክት የሆነ አካሄዱ አኗኗሩ እንደ መጥምቁ ዮሐንስ እንደ ነብዩ ኤልያስ የነበረ የሚካኤልና የገብርኤልን ስልጣን የያዘውን የጻድቁ አባታችን የገብረ መንፈስ ቅዱስን ታሪክ ከመጽሐፍ ቅዱስ ጋር እንዴት ይገናኛል? ቅድስና በመጽሐፍ ቅዱስ እንዴት ነበር? እንዲሁም ደግሞ ጻድቁ አባታችን ገብረ መንፈስ ቅዱስ በምድር ላይ እንዴት ኖረና ያንን የቅድስና ማዕረግ ብጽዕና እንዴት አገኘ የሚለውን አንዳንድ ታሪኮች ከመጽሐፍት ምስክር በመጥራት በሕይወትም ካየናቸው ታሪኮችና በባህላችንም ውስጥ ደግሞ ካሉ መንፈሳዊ ትውፊቶች እና ወጎች እየጠቀስን እንማራለን። ሚስጥርን የሚገልጽ እግዚአብሔር እንዲያስተምረንና እንዲመክረን ቅዱስና መልካም ፍቃዱ ይሆንልን። እንግዲህ የጻድቁ አባታችን የገብረ መንፈስ ቅዱስ ታሪክ በእድሜያቸው ልክ ረጅም እንደሆነ ሁላችሁ የምታውቁት ነው። ሰው የኖረበት በዚህ ምድር ላይ የተመላለሰበት ጊዜ ከፍ ባለ ቁጥር የሚሰራውም ስራ በበጎም ይሁን በመጥፎ ብዙ ይሆናል ማለት ነው እና 562 ዘመን በምድር ላይ የኖሩት ጻድቁ አባታችን ምን ሰሩ የሚለውን በጥቂቱ ከመጽሐፍ ቅዱስ ጋር በማያያዝ እና እንዴት መጽሐፍ ቅዱሳዊ ህይወትን ትምህርትን ኖሩት በህይወት ውስጥ አሳዩት የሚለውን ነው በጥቂቱ የምናየው ማለት ነው። ቅዱስ ዳዊት በመዝሙር 18 ቁጥር 3 ላይ ህዝብ ዘኢየአምር ተቀንየ ሊተ የማያቀኝ ህዝብ ተገዛልኝ ወተሰይመኒ ውስተ ህዝብ በህዝብም ላይ ደግሞ አለቃ ታደርገህ ትሾመኛለህ ብሎ እንደተናገረ ትንቢት የማናቃቸው ዘመዳችን ዘራችን ያልሆኑት አቡነ ገብረ መንፈስ ቅዱስ በማያውቁት በእኛ በኢትዮጵያውያን ዘንድ ራሱ እንዴት እንደከበሩና ምን አይነት ፍቅር እንዳላቸው እነዚህን መሰል ታሪኮች እናነሳለን ማለት ነው። እንግዲህ በቤተክርስቲያን እንደምታውቁት ቅድስና አንድ የህይወት ዘርፍ ነው። ምክንያቱም እግዚአብሔር አምላክ ሰዎችን ሲፈጥር ቅዱሳን እንዲሆኑና እሱን እንዲመስሉ ትእዛዝ በመስጠትና አርአያ በመሆን ነው። እግዚአብሔር በራሱ ቅዱስ ነው። በብዙ የመጽሐፍ ቅዱስ ጥቅሶች ይህንን ማስረዳት ይቻላል። ቅዱስ ዮሐንስ በራእዩ ላይ ምዕራፍ 15 ላይ አንተ ብቻ ቅዱስ ስምህን የማያከብር ማን ነው? አንተ ብቻ ቅዱስ አምላክ ነህና ይላል። እኔም ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ እግዚአብሔር ስለራሱ ቅድስና ተናግሯል። ይህንን የእግዚአብሔርን ባህሪያዊ ቅድስና ከማንም ያላገኘውና ማንም ሊወስድበት የማይችል ከሆነ ጊዜ በኋላም ያልተቀበለው የሆነም ጊዜ ደግሞ ስህተት ቢሰራ ሊነጠቀው የማይችለውን ቅድስና ለቅዱሳንም ሰጥቷቸዋል። ለሱ ልጆች ለሆኑት በስሙ ላመን ነው ስልጣን አድርጎ ማለት ነው እና ይህንን ስልጣን የወሰዱ ሰዎች በምድር ላይ ሲኖሩ ተአምራትን ያደርጋሉ፣ ትልልቅ ድንቅ ስራዎችን ይሰራሉ፣ እግዚአብሔርን አጋዥ በማድረግ ማለት ነው። ከሞቱ በኋላ ከእረፍታቸው በኋላ ደግሞ ያ ስራቸው ሲነገርና ሲዘከር ይኖራል ማለት ነው። አንድ ሰው በምድር ላይ ከኖረው ኑሮ አንጻር ቅዱስ የሚባለው እንዴት ነው የሚለውን እንመልከት እስቲ። ቅድስናን ቤተክርስቲያን በተለያዩ መንገዶች ትሰጣለች። 1-3 መንገዶች ግን መሰረታዊና አንድ ሰው ከተራ ወይም ደግሞ መንፈሳዊ ህይወቱ ቅዱስ ከማይባል ሰው ሊለይ የሚችልበት መንገድ 3 ነገሮች አሉ። የመጀመሪያው ያለውን ሁሉ ትቶ በመከተል ነው። ቅዱስ ጴጥሮስን ታውቁታላችሁ፣ የሐዋርያት አለቃ ነው። ገና ጌታችን ኢየሱስ ክርስቶስን እየተከተሉ ባሉበት በትምህርት ወራት ላይ ሁሉን ትተን ተከተልንህ፣ ዋጋችን ምንድነው? ጥቅማችን ምንድነው? ብሎ ጠይቆ ነበር። የጌታችን የኢየሱስ ክርስቶስ መልስ ምን ነበር? የሰው ልጅ ዳግም ለፍርድ በሚመጣበት ጊዜ
በ12ቱ የእስራኤል ወንበሮች ላይ ሆናችሁ ምክንያቱም እዛ ጥያቄው ሲጠየቅ የነበሩት 12ቱ ሐዋርያት ስለሆኑ በዛ ምሳሌ ትፈርዳላችሁ ብሎ ስልጣን ሰጥቷቸዋል። በማርቆስ ወንጌል ምዕራፍ 9ም ላይ ጌታችን ኢየሱስ ክርስቶስ በተመሳሳይ ስለኔ ሲል ወንድሙን፣ እህቱን፣ እናቱን፣ አባቱን ትቶ የመጣ ሁሉ ዋጋ የማይቀበል የለም ብሏል። ስለዚህ ያለውን ትቶ የሚመጣ ሰው ዋጋ አለው ማለት ነው። ምንም አይነት ዋጋ፣ ቅዱስ የሚባል ዋጋ፣ ምን አይነት ዋጋ፣ ጻድቅ የሚባል ዋጋ፣ የመከበር ዋጋ፣ ዝክሩ ስሙ የመጠራት ዋጋ ይሰጠዋል ማለት ነው። ስለዚህ ያላቸውን ትቶ በመከተል ቅድስና ሊገኝ እንደሚችል መጽሐፍ ቅዱስ ያመለክተናል። ለዚህ ነው ጌታችን ኢየሱስ ክርስቶስ በተደጋጋሚ ብዙ ሰዎች አንተን ለመከተል ምን እናድርግ ብለው ሲጠይቁት ይነግራቸዋል ትእዛዛትን። ያንን ፈጽመው ከሆነ ያለህን ሸጠህ ተከተለኝ ይላቸው ነበር ይላል። ስለዚህ ቅድስና ያለንን ነገር ሁሉ ትተን እግዚአብሔርን በመከተል የምንኖረው ኑሮ ነው ማለት ነው። እኔና እናንተ ይህንን ቪዲዮ የምንመለከት ይህን ትምህርት የምንማር ሰዎች በዚህ ዓለም ላይ ካለን እንሰጣለን እንጂ ያለንን ሁሉ አንሰጥም። ያለንን ሁሉ የሚሰጡት ቅዱሳን ናቸው። እኛ ካለን ላይ ነው የምንሰጠው። ልዩነታችን ያ ነው ማለት ነው። ቅዱስ ያስባላቸውና እኛ ደግሞ የነሱ አገልጋዮችና ስማቸውን የምናወድስ ሰዎች የሆንበት ምክንያት በቤተ ክርስቲያን ነፍሶሙ ከብረት በዓለማት ክሌቲ በዚህ ወዘከሃ ነፍሳቸው በሁለት ዓለማት ከበረች ይባላል። እንደኔና እንደናንተ አይነት ያሉ ሰዎች ቤትና ቤት በዚህኛው በዛኛው በዚህኛው ዓለም ምጽዋት እንሰጣለን፣ አስራት እንሰጣለን፣ ድሆችን እንረዳለን። በዚህ ከበርን ማለት ነው። ወልደን ከብደን እንኖራለን። በዛኛው ዓለም ደግሞ እንደዚሁ እዚህ በሰራናት ጥቂት ስራ ከብረን በመንግስተ ሰማያት አብረን እንኖራለን ማለት ነው። ቅዱሳን ግን እንደዛ አይደሉም። ሙሉ ለሙሉ ያላቸውን ትተው ፖቴንሻሊ ማለት ነው ከገንዘብ አንጻር ወይም ከአይነት አንጻር ብቻ አይደለም። ሙሉ እጅና እግር አላቸው፣ እንደኛ የሚያስብ ጭንቅላት፣ አይን፣ የተዋበ መልክ አላቸው። ያንን ሁሉ ሊሰሩበትና ሊያድጉበት የሚችለውን አቅማቸውን ሙሉ ለሙሉ ትተው ለእግዚአብሔር ብቻ በመገዛት ስለኖሩ ቅዱስ የሚል ማዕረግ ይሰጣቸዋል። የገብረ መንፈስ ቅዱስ ታሪክ በተለምዶ አቦ የምንላቸው ቅዱስ አባታችን አረጋዊ አባታችን ከዚህ አንጻር ምን አድርገዋል የምንመለከተው ይሆናል። ሁለተኛው በቅድስና ህይወት ውስጥ አንድ ሰው ቅዱስ እንዲባል ህይወቱን በተጋድሎ ማሳለፍ አለበት። እንግዲህ እንደምታውቁት ተጋድሎ ማለት መከራን መቀበል፣ ችግርን አሜን ብሎ መኖር ማለት ነው። በመጽሐፍ ቅዱስ በመከራችን እንመካለን እስከሚል ድረስ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 5 ላይ መከራ መጽሐፍ ቅዱሳዊ እንደሆነ ይታወቃል። በተለይ በዚህ ዘመን ከሌሎች ቤተ እምነቶች በሚነሳ ነገር በጸጋው ብቻ ድነናል ከሚል ሐሳብ መከራና ችግር ምንም እንደማያስፈልግ በሃይማኖት ውስጥ የምግባር ተጋድሎ ዋጋ እንደሌለው ይናገራሉ። እንደሱ አይደለም። ቅዱስ ጳውሎስ በተደጋጋሚ ነው። ቅዱስ ጴጥሮስም እንዲሁ ወንድሙ የሐዋርያት አለቃ በአንደኛ መልእክቱ ላይ ከመከራው ከተሳተፍን እንደዚሁ ደግሞ በክብሩ ሐሴት እናደርጋለን ይላል። ስለዚህ ህይወታቸውን በተጋድሎ የሚኖሩ ሰዎች ደግሞ ሁለተኛው ቅዱስ የሚል ማዕረግ የሚሰጣቸው ናቸው ማለት ነው። ራሱን ቅዱስ ጳውሎስ ሰውነቴን እጎስማለሁ ይላል በአንደኛ ቆሮንቶስ መልእክቱ ምዕራፍ 9 ላይ። መጎሰም ለምን አስፈለገ? ምክንያቱም ክብር የሚያስገኝ ጉዳይ ስለሆነ ማለት ነው። ሌሎችን ካስተማርኩ በኋላ ሰውነቴን ደግሞ የተጣለ እንዳይሆን ራሴን እጎስማለሁ ያለው ለዚህ ነው። ገብረ መንፈስ ቅዱስ ከዚህ አንጻር ራሱን ህይወቱን እንዴት እያደረገ ይጎስም ነበር፣ በመከራ ውስጥ ያልፍ ነበረ የምናየው ነገር ይሆናል። ምክንያቱም በገድላቸው ታሪክ ላይ ብዙ ሰዎች እንዴት ሰው ይህንን ሊያደርግ ይችላል፣ 30 ዓመት በባህር ውስጥ እንዴት በአንድ ድንጋይ ጥርሳቸውን አስይዘው እንደኖሩ፣ ዝቋላ አቦ ላይ ባለው ውሃ ውስጥ 100 ዓመት እንዴት እንደጸለዩ የምናውቀው ስለሆነ ማለት ነው። ስለዚህ ሰዎች በህይወታቸው ሲኖሩ መከራን መቀበል በህይወታቸው ውስጥ እነዚህ መከራ መቀበል ውስጥ ብዙ አይነት ዘርፍ ሊኖረው ይችላል በራሱ በውስጡ ማለት ነው። ትግሃ ሌሊት ሊኖረው ይችላል። ለምሳሌ ሌሊቱን ሙሉ ሲጸልዩ ማድር። ሰው ልጅ ቀን ሲሰራ ውሎ ማታ እንዲያርፍ ከውድቀት በኋላ በመጣ መዋቅራዊ አሰራር ሰው ልጆች የሚኖሩት በዛ አይነት ሂሳብ ነው። ሌሊት ጨለማው ሲመጣ ሰውነታችንም ሁኔታችን ሁሉ ድካም ይሆንና እንተኛለን። ይሄ እግዚአብሔር ፈቃድ ሆኗል። ቅዱሳን ግን ከዚህ በተለየ ሁኔታ ትግሃ ሌሊት ነበራቸው። ቅዱስ ዳዊት ወዘህጎ ያነብ መዓልተ ወሌሊተ፣ ህጉን በመዓልትም በሌሊትም ያነባል እንደተባለ ሌሊቱም የምስጋና ጊዜ ሊሆን ይገባል ማለት ነው። በሌላም ቦታ ስምህን በሌሊት አሰብኩ ይላል፣ ተዘከርኩ በሌሊት ስምከ እና በሌሊትም ምስጋናን ያደርሱ ነበር ቅዱሳን ከኛ በተለየ መልኩ ማለት ነው። እኛ ቀን ብቻ እናመሰግናለን፣ ሌሊትም ትንሽ ክፍሎች እናመሰግናለን የበረታን ከሆነ በኪዳን ጸሎት፣ በምሽት ንዋም ጸሎት ላይ። ቅዱሳን ግን ይሄ ሳይገድባቸው ሙሉ ሌሊቱን ሙሉ ቀኑን ሲጸልዩ እንደውም በመነኮሳት መጽሐፍ እንደተጻፈ ሌሊትስ እግዚአብሔርን ለማመስገን የተመቸ ጊዜ ነው ብለው እስከሚናገሩ ድረስ የትግሃ ሌሊት ህይወት ነበራቸው። ህይወትን በመከራ መኖር ማለት ይሄ ነው። መተኛት እንፈልጋለን፣ ይደክመናል። ሙቀቱ፣ ሰላሙ፣ ቁጭ ብሎ ማውራቱ ያኮ ያስደስታል እኮ። ግን ይህንን ደስታ ንቀው የተሻለውን ደስታ ይፈልጋሉ። እንግዲህ ወንድሞችና እህቶች ይህን ቪዲዮ የምትመለከቱ ሁላችሁ በመንፈሳዊ ህይወት ውስጥ ደስታ አለ፣ በዓለም ደስታ የለም ብለን አንሸውዳችሁ። ምክንያቱም በዓለም ደስታ አለ። ከጓደኛ ጋር ስትበላ ስትጠጣ፣
ምሽት ላይ በመምጸልይበት ጊዜ ላይ ሌላ ቦታ ሆነ ቲቪ ማየትና ቤተሰብ ውስጥ ማህበራዊ ኑሮን ማድረግ ይሄ ደስ ያሰኛል። ዓለም ላይ ደስታ የለም ብለን አንዋሽም። ደስታ አለ። ደስታ ስላለ እኮ ነው ብዙዎች ተማርከው የሚወድቁት፣ እኛም የምንፈተነው። ግን ከዛኛው ደስታ ይልቅ በዓለም ካለው ደስታ ይልቅ እኔ የምሰጣችሁ ደስታ፣ በዓለም ካለው ሰላም ይልቅ እኔ የምሰጣችሁ ሰላም ይበልጣል የሚለውን ቃል አምነው ነው ቅዱሳን የሚኖሩት ማለት ነው። ስለዚህ ሁለተኛው ነገር ህይወታቸው በተጋድሎ የነበረ ነው። ህዋሳታቸውን ይጠብቁ ነበር። አቂበ ህዋሳት እኛ ማየት የምንፈልገውን ነገር እናያለን፣ መስማት የምንፈልገውን ነገር እንሰማለን፣ እንደ ሰውነታችን የሚመጡ ነገሮችን። ቅዱሳን ግን ህዋሳቶቻቸውን ይጠብቁ ነበር። ስርዓትህን እማር ዘንድ አስጨነከኝ፣ ይሄ ያስጨነከኝ ነገር ለመልካም ሆነልኝ እንዳለ ቅዱስ ዳዊት መከራን የመሰሉ ከባድ ነገሮችን ብቻ ለማድረግ እንጂ በዓለማዊ ነገር መብላት፣ መጠጣት፣ ሰውነትን ማስደሰት። ያዕቆብ በላ ይላል ኦሪት ዘዳግም ምዕራፍ 32 ላይ እስራኤል እንደማለት ነው። ጠጣ፣ ወፈረ፣ ሰባ፣ አምላኩ እግዚአብሔርንም ረሳ ይላል። ስለዚህ ሰውነቱን ባለመጠበቁ ኃጢአት ላይ ወደቀ ማለት ነው። ስለዚህ ህዋሳታቸውን ይጠብቁ ነበር ቅዱሳን። ገብረ መንፈስ ቅዱስ ከዚህ አንጻር ምን አድርጓል የምናየው ነገር ይሆናል። ሶስተኛው ሩጫቸውን በድል ማጠናቀቅ አለባቸው። አንድ ሰው ቅዱስ እንዲባል ማለት ነው። መንፈሳዊ ህይወት ወይም ልምምድ በመጽሐፍ ቅዱስ ሩጫ ተብሎ ተጠቅሷል። ለዚህ ማሳያችን ቅዱስ ጳውሎስ የጠቀሰውን አንድ ሐሳብ ማንሳት ይገባል። በአንደኛ ቆሮንቶስ መጽሐፉ ምዕራፍ 9 ላይ ከቁጥር 24 ላይ ሩጫ ላይ የሚወዳደሩ ሰዎች ቀድሞ የወጣው አንደኛ እንደሚሸለም፣ ቀጥስ ብለው ደግሞ የሚደርሱትም እንዲሁ እንደየደረጃቸው እንደሚሸለሙ፣ እንደዚሁም በፊታቸው ያለውን ሩጫ በትዕግስት እንሩጥ እያለ ሲመክር ትመለከቱታላችሁ። ስለዚህ መንፈሳዊ ህይወት ሩጫ ይባላል ማለት ነው። ስለዚህ ሩጫን በትዕግስት ሮጦ ሳይሰናከሉ በሰይጣን ፈተና ማሸነፍ ይገባል። ምን ለመባል? ቅዱስ ለመገባል። ያለንን ሁሉ ብንሸጥ ህይወታችን በተጋድሎ ቢኖርም ቀድመው እንዳነሳናቸው ሐሳቦች ግን ይህንን ህይወት እስከ መጨረሻው ካላስቀጠል ነው ውድቀት ከመጣ ያንን ጸጋና ክብር ቅዱስ የሚለውን ስምና ማዕረግ አናገኝም ማለት ነው። አቡነ ገብረ መንፈስ ቅዱስ ይህንን ሩጫ የጨረሱ አባት ናቸው እና ዘጻመ ወበዓለም የሃዩ ለዝሉፉ ተብሎ እንደተነገረ በዓለም ላይ በመከራ ሙሉ ኖሮን የኖረ ሰው በመጪው ዘመን በደስታ ለዘላለም ይኖራል እንደተባለ ሩጫውን ያጠናቀቀ ሰው። ምክንያቱም ሰይጣን እንደምታውቁት በጣም ፈታኝ ነው። በሩጫ ላይ እንኳን መንፈሳዊ ውድድር ቅዱስ ጳውሎስ ሲሰየመው ራሱ ሕጸጽ ያለበት ምሳሌ ነው። መንፈሳዊ ህይወትና ሩጫ ቢመሳሰልም ሩጫ ግን ይቀላል። ምክንያቱም ሩጫ የምትወዳደረው ካንተ እኩል እንደሆነው ሰው በእድሜ፣ በኪሎ፣ በፍጥነት ደረጃ፣ በልምምድ ተመሳሳይ ከሆነ ሰው ጋር ነው። መንፈሳዊ ህይወት ግን ሩጫ ቢባል የምንወዳደረው ከአቅማችንና ከኛ ችሎታ በላይ ከሆነ ብዙ ዓመት የፈተና ልምድ ካለው ከጠላታችን ከዲያብሎስ ከወንድሞቻችን ከሳሽ ጋር እና ይህንን ሩጫ የማሸነፍ ግዴታ ያስፈልጋል ማለት ነው። ምን የሚለውን ማድረግ ለማግኘት ቅዱስ ለማለት ለመባል ዲያብሎስ ራሱን የብርሃን መልአክ እስከሚያደርግ ድረስ ፈታኝ ነው። ኢተሃቡ ፍኖተ ለሰይጣን እስመ ውእቱ ያርህው። ቅዱስ ሰለሞን ጥበበኛው ለሰይጣን መንገድ አትስጡት እሱ ራሱ ያስፋፋዋልና እንዳለ ያንን ፈተናዎች ሁሉ እግር በእግር እጅ በእጅ እየተከታተሉ ዱካውን ማጥፋት ያስፈልጋል ማለት ነው። እና ሩጫቸውን በትግል ያጠናቀቁ ሁሉ ቅዱሳን በሚል ስያሜ ማዕረግ ይጠራሉ። በቅዱሳን ውስጥ ሰማዕታት ሊኖሩ ይችላሉ፣ ሊቃውንት ሊኖሩ ይችላሉ፣ ጻድቃን ሊኖሩ ይችላሉ። ጻድቃን እንደ አቡነ ገብረ መንፈስ ቅዱስ ያሉት በትጋት ዘመናቸውን ሁሉ በመከራ ውስጥና በጸሎት የኖሩ ናቸው። ሊቃውንት የሚባሉት ደግሞ እነ ዮሐንስ አፈወርቅ እና ኤፍሬምን የመሳሰሉት በጽሁፍና በትምህርት የቃለ ወንጌልን ነገር በመተርጎም ላይ የኖሩት ናቸው። ሰማዕታት ደግሞ ከሐዋርያት ጀምሮ ከመደበኞቹ ቅዱስ ጊዮርጊስን፣ መርቆሪዎስን የመሳሰሉት ተጋዳዮች ወይም ደግሞ በደማቸው የሚመሰክሩት ናቸው ማለት ነው። እና አባታችን አቡነ ገብረ መንፈስ ቅዱስ ከነዚህ ነገሮች አንጻር ቅዱስ የሚለውን ማዕረግ የሚያገኙ አባት ናቸው። ቅድም እንደነገርኳችሁ በተለይም ቅድስናቸው ትንቢት እስከሚፈጸምላቸው ድረስ የማያውቃቸው ሕዝብ የኢትዮጵያ ሕዝብ ሁሉ እስኪገዛላቸውና እስኪያከብራቸው ድረስ አባት ቅዱስ አባት ተብሎ ተሰይሟል ማለት ነው። አባታችን ገብረ መንፈስ ቅዱስ የግብጽ ሰው ናቸው። ኒሂሳ በምትባል ሀገር ነው የኖሩት። አባ አርከስሉስ ይባላል። አርኬ የሚባል ጸሎቶችን የሚደርስ አባት በብዙ መጽሐፎች ታውቃላችሁ። እሱ እንደሚናገረው ስምዖን አቅሌስያ ዘነበሩ በኒሂሳ በኃጢአ ውሉድ በከዩ መጠና ዓመታት 30 ስምዖንና አቅሌስያ የሚባሉ ባልና ሚስቶች ልጅ በማጣት 30 ዓመት አለቀሱ። ሶበነፉ በውስተ ከርሳ ስሉስ ቅዱስ በማህፀኗ ግን ልጅ እንድትወልድ በነፉባት ጊዜ ተወልደ እምኔሆሙ ቀናያ አናብስት ስሳ በኃይለ ጸሎቱ ዘይሰሪ ያበሳ። ከነሱ ግን ያኔ እግዚአብሔር በፈቀደ ጊዜ ላይ 60 አናብስትን 60 አናብርትን የሚገዛ በጸሎቱ ደግሞ የኃጢአተኞችን የሚያስምር ልጅ ተወለደላት ተብሎ ተነግሯል። እና መካን ነበሩ ለ30 ዘመን። እንግዲህ እንደምታውቁት በመጽሐፍ ቅዱስ ምክንያት የትንሣኤ ሙታን ምሳሌ ነው። ትንሣኤ ሙታን እንግዲህ እንደምታውቁት ሰዎች ከሞቱበት ከበሰበሱበት ወጥተው
ዳግመኛ ሰው ይሆናሉ ተብሎ ሳይጠበቅ ሰው እንደሚሆኑ በእግዚአብሔር ኃይል እንደዛው በተመሳሳይ ሁኔታ አትወልድም እሱም ደግሞ ኃይል አጥቷል ከዚህ በኋላ ዘር የለውም ተብሎ በሚታሰብበት ጊዜ ላይ ሲወለድ ሰው እግዚአብሔር ለምን ምሳሌ አድርጎታል ማለት ለትንሣኤ ሙታን ከአባታችን ከአብርሃም ጀምሮ ብዙ ሰዎች የወለዷቸው ልጆች በመክነት በኋላ ቅዱስ እንደሆኑ መጽሐፍ ቅዱሳዊ ብዙ ልማዶች አሉ እነ ሶምሶንን ተመለከታላችሁ እመቤታችን ቅድስት ድንግል ማርያምም ጭምር ማለት ነው እና በግብጽ ሀገር ከተወለዱ በኋላ እስከ 3 ዓመታቸው ድረስ እዛው ከእናት ከአባታቸው ጋር ነው የኖሩት ሄኖክ በመጽሐፉ ስለ ኖህ ይናገራል እና በመጽሐፍ ሄኖክ ምዕራፍ 12 ላይ ምን ይላል ኖህ ሲወለድ እጅግ ነጭ እንደነበረና አይኖቹም እንደሚያበሩ ተናግሮ ነበር አባታችን ገብረ መንፈስ ቅዱስም እንዲሁ ሲወለድ ገና በመጀመሪያ ቀኑ ለአብ ለወልድና ለመንፈስ ቅዱስ ምስጋና ይገባል ብሎ ያመሰገነ ሕፃን ነው እሳቸው የሰሩት ስራ በንጽጽር መጽሐፍ ቅዱስ ላይ ካሉ ታሪኮች ጋር አንድ በአንድ ስናስተያየው ተመሳሳይ ነው ኖህ እንደዛ የሚያንጸባርቅና አስገራሚ ልጅ እንደነበር የገብረ መንፈስ ቅዱስም እንደዛው ነበር ማለት ነው እና ስሙን ያወጣለት ደግሞ የእግዚአብሔር መልአክ ቅዱስ ገብርኤል ነው ገብርኤል ስም በማውጣት ልምድ ያለው መልአክ ነው እንደምታውቁት የአምላካችን ኢየሱስ ክርስቶስን ስም ኢየሱስ ትይዋለሽ ብሎ ለእመቤታችን የነገራት ማን ነው ቅዱስ ገብርኤል ነው እንደዚሁ ዮሐንስ እንዲሰየም ለዘካርያስ በቤተ መቅደስ ስሙን ያወጣለት ማን ነው ቅዱስ ገብርኤል ነው ለዚህ ነው በባህላችን ጥሩ ሰውና ምግባሩና ስሙ የተስማማ ሰው ስናገኝ ስምን መልአክ ያወጣዋል እንላለን አይደለ ስምን መልአክ ያወጣዋል የመጣው ከዚህ ነው ማለት ነው ስምን መልአክ ገብርኤል እንዳወጣው ማለት ነውና የገብረ መንፈስ ቅዱስንም ስም የመንፈስ ቅዱስ ስራ የሚታይበት የመንፈስ ቅዱስ ድንቅ ነገር የሚገለጥበት ማደሪያቸው የሆነ የሥላሴ መሆኑን ለማመልከት ገብረ መንፈስ ቅዱስ ተበሉት ብሎ ሰየመው ከዛ በኋላ ከ3 ዓመቱ በኋላ ግን እናቱም አባቱም አላገኙትም አይደለም እናትና አባቱ በግብጽ ቤተክርስቲያን ታሪክ ውስጥ ከማይታወቅ ድረስ ብቻውን ነው የኖረው እና የመላእክት አለቃ ቅዱስ ገብርኤል በእግዚአብሔርና በቅዱሳኑ ፊት ካመጣው በኋላ መነኮስ እንዲሆን ባህታዊ እንዲሆን እግዚአብሔር የመረጠው ቅዱስ አባት ስለሆነ እንደ ኤርሚያስ ከማህፀን ከ3 ዓመቱ በኋላ ሙሉ ለሙሉ አባ ዘመደ ብርሃን ወደሚባል አንድ የገዳም አበምኔት ሄዶ በዛን ያደገው ድቁናን እንደማንኛውም ሰዎች ማለት ነው ቅስናን ምንኩስናን በዛው ነው የተቀበለው እንግዲህ ቅዱሳንና እግዚአብሔር ኃይል አለን ብለው የማይሆን ነገር አያደርጉም ጌታችን ኢየሱስ ክርስቶስ በመድር ላይ ሲኖር የመጽሐፍትንም ሕግ የተፈጥሮንም ሕግ እየጠበቀ እንዳደገ እንደዚሁ ገብረ መንፈስ ቅዱስም ከእግዚአብሔር የሰጣቸው ቅድስና ቢኖርም እንደማንኛውም ስርዓት ነው መጀመሪያ በቤተክርስቲያን አናጉንስጢስ ሆኖ መኖር ያስፈልጋል እያነበቡ በር እየዘጉ እየወጡ ምንጣፍ እያነጠፉ እንደዛ ኖሯል ገብረ መንፈስ ቅዱስ ጊዜው ሲደርስ ደግሞ ድቁና ተቀበለ በትምህርቱ ከዛስ በኋላ መንኩሶ ደግሞ ቅስናንም ተቀበለ ማለት ነው እና ክህነቱን በስርዓታዊ መንገድ ነው ያመጣው ማለት ነው እና ይህ ገብረ መንፈስ ቅዱስ ጽድቁ ከጊዜ ጊዜ እየበዛ ከመላእክት እኩል እስከሚሆን ድረስ ንግግሩ ሁሉ ጨዋታው ሁሉ ከነሱ ጋር እስከሚሆን ድረስ እየቀጠለ ያደገ መጣ ማለት ነው እና ክብሩ ዜናው ተአምራቱ እየተገለጠበት ሲመጣ ብቻውን የመኖር ፍላጎት ከቀድሞም ጀምሮ ነበረውና ቅዱስ ጳውሎስ እንዳለ ብቻውን ስለ እግዚአብሔር ብቻ ለማሰብ ብህትውናን መረጠ ማለት ነው ተባህታው ብቻውን ሆነ ማለት ነው ከዓለም ሰዎች ተለይቶ ገባ ማለት ነው ወደዛ ሲገባ እግዚአብሔር ብቻህን እንድትሆን አንተ ቆርጠህ ስትነሳለት እሱ ደግሞ አጋዥም የሆኑህን ሰዎች ያመጣልሃል ጓደኞቼ እንዴት ትቼ ይወጣለው ምትል ይሄንን ቪዲዮ የምትመለከቱ ሰው ልትኖር ይችላል ሱሪ የሚለብሱ የሚቀባቡና ለኃጢያት ስራ ራሳቸውን የሚያዘጋጁ ጓደኞች ያሉሽ እህት ይሄን ቪዲዮ ልትመለከቱ ይችላልሽ ከነሱ መለየት ከባድ ሊሆንብሽ ይችላል እንደ ገብረ መንፈስ ቅዱስ ግን ቆርጠሽ የተነሳሽ ጊዜ ገብረ መንፈስ ቅዱስ ዘመድ ወገኖቹን ትቶ ሲነሳ እግዚአብሔር ዘመድ ወገን እንዲሆነው 120 ጓደኞች ሰጠው 60 በቀኙ 60 በግራው በፊት በኋላው የሚሄዱለት ነብሮችና አንበሶችን ማለት ነው የጌታ 120 ቤተሰቦች ምሳሌ ተደርገው ይወሰዳሉ የገብረ መንፈስ ቅዱስ አንበሶችና ነብሮች ይሄ እንግዲህ ያው የተጻፈ ታሪኩ ሆኖ ሳይሆን ግን ሐሳቤው እግዚአብሔር በዛ መልኩ እንደሰጠው ይነገራል እና ገብረ መንፈስ ቅዱስ እነዚህ ነገሮች ምን አደርጋቸዋለሁ ሲል ምን እንደሚበሉ ምን እንደሚጠጡ ያሳስባል አይደለም 60 ነብርና አንበሳ ይቅርና 120 ሆነው አንድ አንበሳ እንኳን ምን ያህል ሊበላ ይችላል አስቡት የእግርህን ትቢያ እየበሉ ይኖራሉ ብሎ እግዚአብሔር እሱን ሰጠው ከዛ በኋላ ለ300 ዘመን ያህል እንግዲህ 297 ዘመን ማለት ነው ብቻውን ሆኖ ኖረ ማለት ነው ገብረ መንፈስ ቅዱስ በዛ ውስጥ ብዙ ተአምራትን አድርጓል እኛም ማናቀው ያልተጻፈ ከእግዚአብሔር ጋር ብቻ የሆነለት ድንቅ ነገሮች ተከሰቱ ማለት ነው እና በ300 ዘመን ግን እግዚአብሔር እሱ በፈቀደ ሰዓት ወደ ኢትዮጵያ ላከው ማለት ነው እና ከቅዱስ ገብርኤል ጋር ሆኖ እነዛ 60 ነብሮችና አንበሶችን ይዞ መጣ ይቺ የመጀመሪያ የመጣባት የአገልግሎቱ ስፍራ በኢትዮጵያ ምድረ ከብድ ትባላለች ከዛ በኋላ ግን ብዙ ሰዎች እንደምናቀው በዝቋላና በምድረ ከብድ ብቻ ሳይሆን አባታችን ገብረ መንፈስ ቅዱስ የኖሩት በአክሱምም ሄደው
ተሳልመዋል። እንዲሁም ደግሞ ሮሃ ላሊበላ የነበረባትን የላስታ ምድርንም እንዲሁ አይቷታል፣ ጎብኝቷታል ማለት ነው። እና ገብረ መንፈስ ቅዱስ ከተሰጣቸው ጸጋዎች መካከል ሰዎች ሁሉ አያዩዋቸውም ነበር፣ የተመረጡ ሰዎች ብቻ ነበር የሚያዩዋቸው። በትንቢተ ዳንኤል ላይ ዳንኤል ወድቆ መልአኩን ሲመለከተው ሌሎቹ ሰዎች ግን መልአኩን እንደማያዩት እንደዛው ገብረ መንፈስ ቅዱስንም እግዚአብሔር የፈቀደለት ሰው ብቻ ነበር የሚያየው። እና ከንጉሱ ጋር ግንኙነት ነበራቸው፣ ከላሊበላ ጋር መንግስቱን፣ ስርዓቱን፣ ህይወቱን ባርከውለታል። እሱም ደግሞ ቅዱስ ንጉስ ነበረ፣ የአቅሙን ደግሞ ለሳቸው አድርጎላቸዋል ማለት ነው። እና የዝቋላን ቦታ ሄደው ሲመርጡትና በዛ ቦታ ላይ ገዳም ሊገድሙ እንደሆነ ሲያስቡት እንደ ንግስናው ያጸደቀላቸው እሱ ነበር። እና ከዛ ከዝቋላ ደብር ወደ ሀገሩ ሲመለስ ላሊበላ አባታችን ቅዱስ አዳዲ ማርያም የምትባለዋን እዚሁ አዲስ አበባ ቅርብ ያለችውን ቦታ ፈልፍሎ የእመቤታችን ስም ቤተ መቅደስ ሰርቶ እንዲሄድም እንዳዘዙት የገድላቸው መጽሐፍ ይናገራል ማለት ነው። እና ገብረ መንፈስ ቅዱስ ቅድም ካየናቸው ቅዱስ ለሚያስብሉ መስፈርቶች መካከል ያላቸውን ሁሉ ትተው ሄደዋል። ያላቸውን ብቻ ትተው መሄድ አይደለም፣ የሚገርማችሁ ምንም አልነበራቸውም ጭራሽ። ገብረ መንፈስ ቅዱስ ከልብስ እንኳን አንፃር ጸጉር ነበረ የነበራቸው እግዚአብሔር የሰጣቸው እንጂ ምንም አልነበራቸው። ገብረ መንፈስ ቅዱስ መንኖ ጥሪትን ከእጥፍ አድርጎ 100% አይደለም የሰራው 200% አድርጎ ነው የሰራው። ምክንያቱም ሰው ያለውን ይሰጣል ሲባልና ምንም የለውም ጭራሽ ደግሞ የሚሰጠውን ነገር ሁሉ ትቶ ነው ገብረ መንፈስ ቅዱስ የኖረው ማለት ነው። በህይወቱ በተጋድሎ ነበረ የነበረው ለሚለው ሐሳብም እንደዚሁ ትጋሃ ሌሊት ነበራቸው። ትጋሃ ሌሊት አልፎ ለ7 ዓመታት ገብረ መንፈስ ቅዱስ አይናቸውን ሳይከድኑ እጆቻቸውን ደግሞ ሳይወርዱ ይጸልዩ ነበር። እንደውም የአባታችን ስዕል ላይ ብዙ ጊዜ ቁራ ተደርጎ የሚሳለው ከጎን ይህንን ለማመልከት ነው። እሳቸው በሚጸልዩበት ጊዜ ሄጣን በጎ መስሎ ውሃ እንደሚጠጣ መስሎ ከአይናቸው የሚፈሰውን እንባ መጥቶ አይናቸውን አጥፍቶባቸዋል ማለት ነው። ለ7 ዓመታት ተከታታይ ይጸልዩ ስለነበር ማለት ነው። አስቡት እንግዲህ እንዴት ይቻላል? አዎ ይሄኛን የሚያስገርመናል። እግዚአብሔር ተአምራትን በቅዱሳኑ ላይ ያደርጋል የተባለው ይሄን ስሙ ራሱ ተአምር ነው። ከመሰረታዊና ከመደበኛው ኖርማል ከሆነው ነገር የተለየ ሁኔታ ማለት ነው። አፍቅሮ ቢጽ ነበራቸው በጣም አባታችን። ቅዱስ ለመባል አንድ ሰው ወንድሙን መውደድ አለበት። ለኢትዮጵያ ሰዎች ብለው 262 ዘመኑን ሙሉ በጸሎት ነው ያሳለፉት አባታችን። እንደውም አንደኛውን የኢትዮጵያን ሰው ሙሉ ካልማርክልኝ ብለው 100 ዓመት ስጋቸው እስከሚበሳሳ ውሃ ውስጥ 3-4 ደቂቃ እንኳን እጃቸው ሲቀመጥ ለውጥ እያመጣ ይመጣል። 100 ዓመት ሙሉ በባህር ውስጥ ሊያውም በአናታቸው ተዘግዝቀው ጸልየው ነበር። ይሄ እኮ ምንም ሌላ አይደለም፣ የማያውቁትን ክርስቲያን በመሆናችን ብቻ ግን የወደዱትን እኛን ህዝቦችን በማፍቀራቸው ነው። ስለዚህ የወንድም መውደድ ነበራቸው ማለት ነው ገብረ መንፈስ ቅዱስ። እና በምድረ ከብድ ገዳም ያንን መሰረታዊ ሐሳብ ካመጡ በኋላ ካረፉ በኋላ ወደ ተለያዩ ቦታዎች እየሄዱ ደግሞ ያገለግሉ ነበር። ዝቋላ ብቻ አይደለም፣ በብዙ ቦታዎች በሀገራችን ማለት ነው። እና የአባታችን የገብረ መንፈስ ቅዱስ ዋናው ህይወታቸው ደግሞ ከአጋንንት ጋር ያደረጉት ተጋድሎ ነው። እንደምታውቁት አጋንንት ይፈትናሉ አይደለም? ምልክት እያዩብህ ብርሃን ባንተ ላይ የሆነ የእግዚአብሔር ክብር ጌትነቱ ባንተ ላይ የተገለጠ ይቅርና እንዲሁም ተራሰው ሆነህም አንተን ለማዳፋትና ለማጥፋት የማይፈነቅሉ ድንጋይ የለም። እና ገብረ መንፈስ ቅዱስ ጸሎቱ ኃይሉን በተመለከቱ ጊዜ በእንስሳ አምሳል እየመጡ ይፈትኗቸው ነበር። እንስሶቹን እግዚአብሔር በሰጣቸው ጸጋ ሲያስታግሷቸው በአካል እየመጣም ይጋደላቸው ነበር ማለት ነው። እና ገብረ መንፈስ ቅዱስ ይህንን ሁሉ ያለፉ ሩጫቸውን ጨረሱ አባት ስለሆኑ ጻድቅ አባት እንላቸዋለን ማለት ነው። ጻድቅ አባት እንላቸዋለን። እና በመጨረሻ የምናየው መሰረታዊ ሐሳብ ገብረ መንፈስ ቅዱስ ከኢትዮጵያውያን ጋር ምን አይነት ህብረት አላቸው የሚለው ነው። እንግዲህ እንደምታውቁት አንድ ሃይማኖት በአንድ ቦታ ላይ በደንብ ሲስፋፋና ሲጠነክር ከሃይማኖትነቱ በላይ ደግሞ ባህላዊ ነገርን እያስተማረ ይመጣል። ምን ማለት ነው? ሐሳብ ጥቂት ለማብራራት ሃይማኖቱ በአንድ አካባቢ እየጠነከረ ሲመጣ ባህሉን ያጠምቀዋል ማለት ነው። የሰዎቹን አኗኗር ማህበራዊ ህይወታቸውን እያጠመቀው ይመጣል። ይሄ ጥሩ ነገር ነው። ሃይማኖቱ የበላይ ባህሉ የበታች ሆኖ በባህል ውስጥ ሃይማኖቱ ይገለጣል ማለት ነው። በማህበራዊ ንግግራቸው ውስጥ ሊሆን ይችላል፣ በሚዳሰሱ ዕቃዎች መካከል ሊሆን ይችላል። እና ኢትዮጵያ ውስጥ እንደዛ ሆኗል የገብረ መንፈስ ቅዱስ ነገር። እንደምታውቁት የኢትዮጵያውያን ሃይማኖት ክርስትና ነው። ከባኮስ መምጣት በኋላ በአክሱም ዘመንም ከዛም በኋላ ለብዙ ጊዜያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገሪቱን በብዙ መንገድ ቀርጻታለች እንደምታውቁት። እና በሀገራችን በኢትዮጵያ ከእመቤታችን ከቅድስት ድንግል ማርያም በመቀጠል የእሷ ነገር በጣም በባህላችን ውስጥ ይታያል። የማርያም መቀነት ይባላል፣ የማርያም አራስ ይባላል። ሰው ሲወልድ ማርያም እንኳን ማረችሽ ይባላል። ለመታረቅ የማርያም ጣት ይባላል አይደለም? የማርያምን ብቅል እየፈጨው ነው ይባላል። ይሄ ሃይማኖቱ ባህላችን ውስጥ ያሳደረው በጎ ተጽዕኖ ነው። እንደዛው ቅዱስ ጊዮርጊስን ታውቃላችሁ፣ ገበዛችን ነው፣ እሱም ተጽዕኖ አለው በቤተ ክርስቲያን ማለት ነው። ኢትዮጵያዊ ጻድቅ ተክለ ሃይማኖት፣ እነዚህ ሁሉ አላቸው።
ገብረ መንፈስ ቅዱስም ግን ከፍተኛ ተጽዕኖ በማህበራዊ ህይወታችን ውስጥ የሚያደርጉ አባት ናቸው። ላስታውሳችሁ እስቲ እነዚህ አንዳንድ ነገሮች። ለምሳሌ ሰዎች ትልልቅ ሽማግሌዎች ለማስታረቅ ሲሄዱ ምን እያሉ ይሄዳሉ? ብዙ ጊዜ አቦን ሆነን መተናል ይባላል። ምን ማለት ነው? አቦን ሆነን መተናል። ጻድቁ አባታችን 562 ዘመን የኖሩ ሽማግሌ ናቸው። የማስታረቅም ጥበብ አላቸው። ምንና ምን እናስታርቀዋል? የማይታረቁትን ነብርና አንበሳን አንድ ላይ አድርገው ነበር የሚኖሩት። ስለዚህ ሰዎች ሊያስታርቁ ሲሄዱ አቦን ሆነን መተናል ይላሉ ማለት ነው። ሽምግልናቸውን እርግናቸውን በሚያስታውስ መልኩ በተለምዶ በህዝባዊ መዝሙሮች መካከል በአምስት አቦ ናቸው በሰባት ስላሴ ይባላል። ሰውን ለማስታረቅ በብዙ ነገር ይለመንና ሰው እምቢ ካለ በፈጣሪ ስም ነው የመጨረሻው መለመኛ። ኧረ በእግዚአብሔር ኧረ በስላሴ ይባላል። እንደዛው በአቦ በስላሴ ተብሎ ሰው ተለመነ ማለት በሀገራችን ባህል ጥብቅ ልመና ነው። በቃ የመጨረሻ ተው እንደማለት ነው። ስለዚህ የማስታረቅ አንድ የማድረግ ፍቅርን የማስፈን ይቅርታን በማስተማር ማህበራዊ ህይወት ውስጥ በጎ ተጽዕኖ አላቸው ማለት ነው አባታችን። በህፃናት ጨዋታ ውስጥ ደግሞ ሌላ ላስመልክታችሁ። አቦ ሰጥ የሚባል ጨዋታ ታውቃላችሁ? ህፃናት እኛም ልጅ ነበርን እንዲያለን እንጮታለን። ይሄ ጨዋታ አቦ ሰጥ ነው። ጠበቅ ተደርጎ ነው የሚነበበው። ምን ማለት ነው? አቡዬ የሰጡኝ ይሁንልኝ እንደማለት ነው። እና ይሄን የመሰለ ደግሞ በህፃናት ማህበራዊ ህይወት ውስጥ እንቅስቃሴ ውስጥ ደግሞ በጎ ተጽዕኖ አላቸው ማለት ነው። የአቦን መገበሪያ የበላ ሰው ሲለፈልፍ ይውላል ይባላል። ደግሞ በአንዳንድ ቦታዎች ላይ ደግሞ ምን ማለት ነው? ይሄ ከታማኝነት ጋር የሚገናኝ ማህበራዊ በጎ ተጽዕኖ ነው። ይሄ ደግሞ አንድ ሰው ከሰረቀ ሊሆን ይችላል። በተለይ ከቤተክርስቲያን እቃዎችን ካነሳ ወይም ደግሞ ለቤተክርስቲያኑ ሊያስገባው የሚገባው አስራት ኖሮት ሳያስገባው ቢቀር አባቶች ምን ይላሉ? የአቦን መገበሪያ የበላ ሲለፈልፍ ይውላል፣ ራሱ ማንም ሳይጠይቀው ይናገራል ይላሉ ሰው። ስለዚህ ለሳቸው ካለው ክብር የተነሳ እውነትም ደግሞ ቅዱሳን ያንን ማድረግ ስለሚችሉ ውሸትን ማጋለጥ ስለሚችሉ መዋሸት እንደሌለበት በታማኝነት በማህበራዊ ኑሮ የራሱን ድርሻ ማድረግ እንዳለበት የሌሎችን መውሰድ እንደሌለበት ሆኖ እንዲኖር ያደርጋል ማለት ነው። ስለዚህ ታማኝነትም ላይ አባታችን ገብረ መንፈስ ቅዱስ ተጽዕኖ አላቸው ማለት ነው። ይሄ ብቻ አይደለም። የሰው ብቻውን ሆኖ ድምጽ የሚሰማ ከሆነ የሚጠራ ከሆነ የማርያምን ብቅል እየፈጨው ነው እንደሚባል የአቦን ብቅል እየፈጨው ነው ማለት ይችላል። ይሄ አጋንንትን ያስደነግጣቸዋል። አጋንንት እንደምታውቁት በብዙ መንገድ ሰውን ሊፈትኑ ስለሚችሉ ማለት ነው። የሌለን ነገር እንዳለ በምትሃት ሊያሳዩ ስለሚችሉ። እንደዚህ ብቻ አይደለም። አባታችን አቡነ ገብረ መንፈስ ቅዱስን በሌላ ባህላዊ ወይም በህይወታችን በማህበራዊ ህይወታችን ስንመለከታቸው ገበሬው በተለይ አቡነ ገብረ መንፈስ ቅዱስ ጋር ጥብቅ ግንኙነት ነው ያለው። አራዊት የውጪ የዱር አራዊት የቤቶቹን እንስሳ ሊበላበት ሲመጣ በአቦ ይዤሃለሁ ብሎ ይገዝታል። ምክንያቱም አቡነ ገብረ መንፈስ ቅዱስ አራዊቱን አብረው የሚያኖሩ አባት ስለሆኑ ማለት ነው። እነዛም እንስሳት ደግሞ ይገዙላቸዋል። በመዝሙረ ዳዊት መዝሙር 90 ላይ ጌታችን ደግሞ በማርቆስ ወንጌል ምዕራፍ 16 ላይ ወትጽያን አንበሳ ወከይሲ አንበሳና እባብን ትጫናለህ ዘንዶውንምና ጊንጡንም ትረግጣላችሁ ምንም አትሆኑም የሚል ቃል ኪዳን ስለሰጣቸው ለአባታችን ለመሰሉት ሌሎች ቅዱሳን ስለዚህ አራዊት ይገዙላቸዋል ማለት ነው በእነሱ ስም። እነዚህን መሰል ብዙ ታሪኮች አሉ። እዚህ ሰሜን ሸዋ አካባቢ ደግሞ መራኛ የሚባል ቦታ አለ። የምታውቁት ሰዎች ሊኖሩ ይችላላችሁ። ይሄ ቦታ ስሙንም ያገኘው ከአባታችን ጋር በተገናኘ ታሪክ ነው። እንደምታውቁት አባታችን ገብረ መንፈስ ቅዱስ ከ8ኛው መቶ ክፍለ ዘመን ጀምሮ እስከ 14ኛው መቶ ክፍለ ዘመን የኖሩት ብዙ ዘመን ነው በጣም። እና ከተሰዓቱ ቅዱሳን ጊዜ ጀምሮ ቅዱስ ያሬድን ከመሰሉ አባቶች አለፍ ካለ ጊዜ ጀምሮ እስከ 14ኛው ክፍለ ዘመን ማለት ብዙ ዘመን ነው። እና በተለያዩ ቦታዎች ኖረዋል ቅድም እንደነገርኳችሁ። እና አቡነ መልከ ጼዴቅ ሚዳ የሚባል ቦታ ላይ ገዳም አላቸው እንደምታውቁት። እዛ ገዳም አባታችን ሄደው ነበር። እና ጥቂት ጊዜ ከተቀመጡ በኋላ ወደ እግዚአብሔር ወደ አሰበላቸው ቦታ ለመሄድ ተነሱ ገብረ መንፈስ ቅዱስ። እና አቡነ መልከ ጼዴቅ አባታችን ወዴት ነው የሚሄዱት ብለው ይጠይቋቸዋል። ሳይባርኩን ብዙ ጊዜ ሳይቀመጡ ለምን ይሄዳሉ ሲሏቸው እሱ ወደ መራኝ ቦታ ይሄዳል አሉ ይባላል። እንደምታውቁት ቅዱሳን የራሳቸው ሐሳብ የለም ማለት ትችላላችሁ። በህይወታቸው ሙሉ ለሙሉ በእግዚአብሔር ሐሳብ ነው የሚመሩት። ቅዱስ ጳውሎስ በተደጋጋሚ በ14ቱ መልእክቶቹ በተለይ ደግሞ በሐዋርያት ሥራ ላይ እንደተጻፈው እግዚአብሔር ወደዚህ ቦታ አመልክቶኛልና ሊሄድ ነው ይል ነበር። እና እሱ ወደ መራኝ ቦታ ነው የሚሄደው ሲሉ በዛ ቦታ መራኛ ተባለ ማለት ነው ያ ቦታ። እና ሰው አሁንም ድረስ የማያውቀውን መንገድ በህይወት መስመር ውስጥ ግራ መጋባት ውስጥ ያለን ብዙ ሰዎች የት እንደምንሄድ መዳረሻችን የት እንደሆነ ማናቅ ሰዎች የአቦን መንገድ እያደረግን ነው ማለት ነው። እግዚአብሔር ወደሚመራን ወደዛ ቦታ ለመሄድ እሱን በማመን ተነስተናል ማለት ነው። ስለዚህ ይህን አይነት በጎ ተጽዕኖም አባታችን ገብረ መንፈስ ቅዱስ አላቸው ማለት ነው። ይሄ ብቻ አይደለም። አቡነ ገብረ መንፈስ ቅዱስን በሌላ በመጨረሻ ሐሳብ ለማስታወስ ገበሬዎች
ጊዜያቸውን የሚቆጥሩት በአቦ ነው ብንል ሐሰት አይሆንብንም። የገበሬ ልጆች ብዙዎቻችሁ ታውቃላችሁ፣ ክረምት በገበሬ ካላንደር የሚገባው የሐምሌ አቦ ላይ ነው። ከዛ በኋላ መዝራት ይጀመራል። የታረሰበት ቦታ ላይ እንደ ሁኔታው ያደርጋሉ ማለት ነው። ደግሞ ክረምት ወጥቶ የሚታጨደውስ መቼ ነው? እነሱ ካላንደራቸው የሚቆጥሩት በአቦ ነው ማለት ነው። አሁን እንኳን በልጉን አይተው ሰው ከአንድ ቦታ ወደ ሌላ ቦታ ለመሰደድ ለመሄድ ቢያስብ የካቲት አቦን አይተ ተሰደድ ይባላል። የካቲት አቦ ላይ ዋዜማውን ማግስቱን አካባቢ ካልዘነበ በልግ የለም ማለት ነው። ስለዚህ ለመሰደድ ይመቻል፣ ለመሄድ ይመቻል ማለት ነው። ስለዚህ ገብረ መንፈስ ቅዱስ ከነዚህ መሰል ብዙ ታሪኮች አንጻር ከኛ ከኢትዮጵያውያን ጋር እጅግ ባህላዊ ትስስር ያላቸው ከአባትነታቸው ከረዳትነታቸው እግዚአብሔር ጋር ከማስታረቃቸው በዘለለ ብዙ ታሪካዊ ባህላዊ ትስስር ያለን ቅዱስና የምንወዳቸው አባታችን ናቸው ማለት ነው። እና ገብረ መንፈስ ቅዱስ ሊያስብላቸው የሚችሉ ሁሉንም ነገሮች አድርገዋል። ቅድም ካየናቸው መስፈርቶች አንጻር እንደውም ከዛ በላይ ለምሳሌ ጌታችን ብፁዓን እያለ ያስተማራቸውን የዘጠኙ ብፁዓን ታሪኮችን ታውቃላችሁ። ማቴዎስ ወንጌል ምዕራፍ 5 ላይ ገብረ መንፈስ ቅዱስ 9ኙንም ነው ያከናወኑት። እንግዲህ አሁን ምን ማለት ነው ይሄ ሐሳብ? ቅድስና ለማግኘት በቅድስና ዘርፍ የተሰሩ ወይም የተዘረዘሩ ሁሉንም ነገሮች ማድረግ ላይጠበቅ ይችላል። እንደ አቅማችን ያደረግናትን ያቺን በጎ ነገር ቆጥሮ እግዚአብሔር ቅድስናን ይሰጠናል። ግን ኃጢያት በሚባሉ ነገሮች ላይ የሆነ ያክል ኃጢያቶች ሳልሰራ ይቺን ኃጢያት ብቻ ሰርቻለሁ ተብሎ ሊማር አይችልም። በጽድቅ ዙሪያ የቻልነውን ያህል የመስራት ግዴታ አለብን። በኃጢያት ዙሪያ ግን ሁሉንም ኃጢያት የሚባል ነገር መስራት የለብን። ገብረ መንፈስ ቅዱስ ጻድቅ ስንላቸው የብጽዕናን ማዕረግ ስንሰጣቸው 9ኙ ብፁዓንን ሙሉ ለሙሉ አከናውነዋል። ልበ ንጹሃን ናቸው እግዚአብሔርን ያዩታል ብሏል። አዎ እግዚአብሔርን በተደጋጋሚ የሚያዩ አባት ናቸው። የሚያስታርቁ ብፁዓን ናቸው ይላል። አዎ ሰማያዊውን አምላክ እግዚአብሔርን ንጹሁን ከኛ ከኢትዮጵያውያን ጋር አስታርቀዋል፣ በደላችንን ይማርልን እያሉ ማለት ነው። ስለ ጽድቅ የሚራቡና የሚጠሙ ይላል ገብረ መንፈስ ቅዱስ በህይወት ዘመናቸው የእናታቸውን ጡት እንኳን ምንም ያልጠቡ ምግብ የሚባል ሰው በእግዚአብሔር ቃል ይኖራል በእንጀራ ብቻ አይደለም እንደሚል መጽሐፍ ያንን የተገበሩ አባት ናቸው። ስለ ጽድቅ የሚሰደዱ ብፁዓን ናቸው ብሏል ጌታችን። መንግስተ ሰማያት እነሱ ናት። አዎ ከግብጽ አንስተው እዚህ ኢትዮጵያ ድረስ ተሰደዋል። ለሌላ ለምንም አይደለም፣ ፈንድ ተደርጎላቸው ወይም ደግሞ የሆነ አገልግሎት ሚኒስትሪ ለማድረግ አይደለም የመጡት። እግዚአብሔርን በማመን ስለ ጽድቅ ብለው ነው የተሰደዱት። ሲነቅፏችሁና ሲያሳድዷችሁ ታገሱ ብሏል ጌታችን። ብፁዓን ትሆናላችሁ ብሏል። ተነቅፈዋል፣ ተሰድበዋል፣ መከራ ደርሶባቸዋል። ከሰው አይደለም ከአጋንንት ጭምር ይህንን ሁሉ የታገሱ አባት ናቸው ገብረ መንፈስ ቅዱስ። እና በገድላቸው መጽሐፍ እንደተጻፈ ይሄ ነው የማይባል ብዙ የቅድስና ስራዎችን የሰሩ ትልቅ አባት ናቸው። ከእድሜያቸውም ከበረከታቸውም እግዚአብሔር እንዲያሳትፈን ቅዱስ ፍቃዱ ይሁንልን። እና ይሄ የመጋቢት 5 በዓላቸው የእረፍት በዓላቸው ነው። በጌታችን በኢየሱስ ክርስቶስ ጽንሰት የተጸነሱ መጋቢት 29 በተወለደበት ቀን የተወለዱት ገብረ መንፈስ ቅዱስ ታኅሳስ 29 ያረፉትም እንደዚሁ ከአርብ ጀምሮ እስከ እሁድ በመታመም ነበረ ገድል መጽሐፋቸው እንደሚናገር። እና ከታመሙበት ሰዓት አንስቶ እስከሚያርፉበት ሰዓት ድረስ በመስቀል ምልክት ያማትቡ ነበር ይላል የገድል መጽሐፋቸው። መስቀል የቤተክርስቲያን አርማ ነው እንደምታውቁት። እና ይሄ ትልቅ ጽድቅ ነው ከሳቸው ልንማር የሚገባው። እና እሳቸውን ለመጎብኘት የመጡ ብዙ ቅዱሳንም በፊታቸው ላይ የሚታየውን ብርሃን በማየት እና ደግሞ ምንም ቢታመሙ እንኳን በዛ ሰዓት ያላቸው ጸጋ ራሱ እያዩ ይደነቁ ነበር ይላል። እና በመጨረሻ እስከ ቅዳሜ ምሽት እስከ ሌሊት የእሁድን ማለት ነው ታመው ሰዓተ ረፍታቸው ሲደርስ እግዚአብሔር አምላክ ከእናቱ ጋር ከቅዱሳኑ ጋር ወደ እነሱ መጣ ማለት ነው። እና ምድረ ከብድ የሚለውንም ስም ያገኘችው ያቺ ቦታ በዛ ነው። የቅዱሳን ሁሉ ማህበር እግዚአብሔርም እንዲሁ ደግሞ የመጣባት ቦታ ሆና ምድሪቱ ያንን መቻሏ ያስገርማል። እና ምድረ ከብድ ክቡድ ምድር በጣም ብዙ ነገርን የተሸከመች እንደማለት ንጽጽራዊ በሆነ ስያሜ ቦታዋ ተጠርታለች ማለት ነው። እና ቃል ኪዳን ሰጥቶት እግዚአብሔር ለዚህ አባት ለገብረ መንፈስ ቅዱስ አርፏል ማለት ነው። እንግዲህ በቤተ ክርስቲያን ገድላት ይጻፋሉ እንደምታውቁት። ቅዱስ ዳዊት በመዝሙሩ ላይ ወዳጆችህ በእኔ ዘንድ ምንኛ በዙ እሄልቆ እምሆፃ ይበዝሁ ስቆጥራቸው ቅዱሳንህ ከአሸዋ ይበዛሉ ይላል። እና ከአሸዋ የሚበዙት የእግዚአብሔር ቅዱሳን ወዳጆቹ የየራሳቸው ታሪክ አላቸው ማለት ነው። ስለዚህ የየራሳቸውን ታሪክ ደግሞ መጻፍና መዘገብ ያስፈልጋል። በዛም ምክንያት ገድል የሚባል የቤተ ክርስቲያን አንድ የመጽሐፍ ዘርፍ አለ ማለት ነው። በላቲን አክትስ ይባላል። ሐዋርያት ስራ ለምሳሌ በላቲን አክትስ ነው የሚባለው፣ ተጋድሎ እንደማለት ነው፣ ስራ እንደማለት ነው። እና በገድል መጽሐፉ ላይ እንዴት እንደነበረ በእረፍቱ ሰዓት ምን አይነት ክንውኖች እንደነበሩ በዝርዝር
በደንብ ተጽፏል ማለት ነውና የአንድ ቅዱስ ገድል ገና ሲጀምር መቅድሙ ላይ ሚስጥረ ሥላሴ ሚስጥረ ሥጋዌ በብዛት ዩዥዋሊ ሁሉም ገድሎች በተለይ ሚስጥረ ሥጋዌን ሳያነሱ አይገቡም። የእግዚአብሔር ሰው መሆን ስለሆነ ሌሎች ቅዱሳን እንዲነሱና ኃይል አግኝተው ተጋድሎ እንዲያደርጉ የረዳቸው ማለት ነው። አንድ ቅዱስ እንዲጋደል የእግዚአብሔር ጸጋ ረድተዋለች። ያ የእግዚአብሔር ጸጋ ደግሞ በግልጽ ለሰው ልጆች የተሰጠው ከጌታችን ሰው መሆን በኋላ ነው፣ ከስግው ቃል መገለጥ በኋላ ነው። ስለዚህ ገድላት ሲጀምሩ ራሱ ምንድነው የሚጀምሩት? በሚስጥረ ሥላሴና በሚስጥረ ሥጋዌ ነው። ከዛ በኋላ የቅዱሱ ልደቱ ህይወቱ በጥቂቱ ይጻፍበታል። ከዛ በኋላ የሰራው ተአምር እግዚአብሔር የሰጠው ቃል ኪዳን እነዚህ ሁሉ ይጻፍበታል። ሲጠቃለል መልክ በሚባል የቅዱሱን ሰውነት በሚያመሰግን ጸሎት ይጠናቀቃል ማለት ነው የገድል መጽሐፍ። ከዚህ አንፃር በትዕዩ ስንመለከተው መጽሐፍ ቅዱስ ላይ ካሉ ማንኛውም መጽሐፍ ቅዱሳዊ ታሪኮችና ጥቅሶች ጋር የገብረ መንፈስ ቅዱስ ታሪክ እኩል የሚገጥም ታሪክ ነው ማለት ነው። እና ገብረ መንፈስ ቅዱስ የቅዱሳን ሁሉ ራስ ተብሏል። ርዕሰ ባህታውያን ይባላል። ለምን? በጣም ከባድ የተጋድሎ ዘመን ስላለው እንደነገርኳችሁ በተወለደባት ባገደገባት ግብጽ እንኳን እስከማይታወቅ ድረስ ነው ብህትውን ነው። በዚህ ልክ ነው ራሱን የሰወረው ማለት ነው። ሰው ደግሞ ራሱን በሰወረ ቁጥር ከፍ ከፍ ማለቱ አይቀርም። ትሁት አባት ነበር ገብረ መንፈስ ቅዱስ። እንደነ ዳዊት እኔ ትል ነኝ እንዳሉት አብርሃምም እኔ አፈር ነኝ ይል እንደነበር በዘፍጥረት መጽሐፍ ላይ ገብረ መንፈስ ቅዱስ ቆሞ ሲጸልይ ሌላ ቦታ ላይ ዝናብ ሲዘንብ እሱ ያለበት ቦታ ላይ ዝናብ ባለመዝነቡ ይችን ምድር ከኔ መረገም የተነሳ እንድትደርቅ አረኳት ብሎ ራሱን በትህትና እንግዲህ ያስቡት የሱ ክብር ነው። መላእክት እሱ ላይ ውሃ እንዳይዘንብ ብለው ነው ሌላውን ቦታ ዝናብ ሲዘንብ እሱ ጋር ብቻ ማይዘንብ የነበረው። እሱ ግን በተቃራኒው ራሱን እያዋረደ ዞሪ ልላትና ያቺን ምድር እንድትጠጣ ያረጋት ነበር ማለት ነው። ስለዚህ ከነዚህ ትህትናው አንፃር ገብረ መንፈስ ቅዱስ በጣም ትልቅ ጻድቅ ነው። አቡነ ሳሙኤል የሚባሉ አባት ከታሪኩ ከተጻፈ አንድ ነገር አባ ብንያምና አባ አንበስ የሚባሉ ሶስት አባቶች ወደ ገብረ መንፈስ ቅዱስ ሊጠይቁት መጡ ይላል ገድል መጽሐፉ። እና ሲመጡ ጻድቃን ሳይቀጣጠሩ ይገናኛሉ ይባላል አይደለ? በተለምዶ ብዙዎቻችን ያው የሆነ ቦታ ላይ ድንገት ስንገናኝ ራሳችንን በዚህ አባባል እንጠቅሳለን። ያው ትክክል አይደለም፣ ቢሂሉ ከኛ ጋር አይገጥምም። ምክንያቱም ቅዱሳን በእግዚአብሔር ፈቃድ መሰባሰባቸውን የሚያመለክት ስለሆነ እና እነዚህ ሶስት አባቶች ሳይጠራሩ ሳይቀጣጠሩ ድንገት ምድረ ከብድ ላይ ይገናኛሉ። ማንን ለመጠየቅ? አባታቸውን ገብረ መንፈስ ቅዱስ። ይኸው ዛሬ እኛ በየደብሩ በየታቦቱ በተቀረጸበት ቦታ ላይ ሄደን እንደምንጸልየው እንደምንሳለመው ሰላም እንደምንለው እንደምንዘክረው እነሱም ታላቃቸው ነውና በበረከት የሚበልጣቸው አባት ነውና ሊባረኩ ወደሱ ይመጣሉ ማለት ነው። እና ሲመጡ ሶስቱም በአንበሳ ላይ የሚራመዱ አባት ነበሩ። የሶስቱንም አንበሶች የገብረ መንፈስ ቅዱስ አንበሶች በሉባቸው እና አዝነው በተቀመጡበት ገብረ መንፈስ ቅዱስ ከ7 ቀናት በኋላ በግርማ ሆኖ ተገለጠላቸውና የሱ አንበሶች የነሱን አንበሶች እንደበሉባቸው ሲነግሩት አንበሶቹን የእግሬን ትቢያ እንድትበሉ እግዚአብሔር አዞላችሁ ለምን ይሄን አደረጋችሁ ብሎ እንዳስተፋቸውና ሊያውም ደግሞ ገብረ መንፈስ ቅዱስ እነዛን አንበሶች እንዲያወጡ እንዲተፉ ሲነግራቸው በመጽሐፍ ቅዱሳዊ ትምህርት ነው። አልዓዛርን ከ4 ቀን በኋላ ከመቃብር ያስነሳ አምላክ የአባቶቼን አንበሶች ከነዚህ አንበሶች አፍ ያወጣ ብሎ ነው የጸለየው ማለት ነው። ብዙ ጊዜ አሁን ላይ ያለ አንዳንድ ችግር አለ። ቅዱሳን ሊቃውንት የጻፉትን ጽሑፍ ካልሆነ በቀር ወይ በተክለ ሃይማኖት ገድል ላይ የተጻፈውን ንግግር ወይም በገብረ መንፈስ ቅዱስ ቅድስት ወለተ ጴጥሮስ ቅዱሳኑ የተናገሩትን ንግግር በቁም ነገር እንደ ቅዱሳን አባቶች እንደ ሊቃውንቱ ጽሑፍ ማያይ ብዙ ትውልድ እየተነሳ ነው። እንደዛ መሆን የለበትም። እነዚህ ጻድቃን ቅዱሳኑም እንደ ሊቃውንቱ ብዙ ትምህርት የተማሩ ናቸው እና በትምህርት በመጽሐፍ ቅዱሳዊ ጥቅስ አልዓዛርን ከሞት ያስነሳ የነዚህንም አንበሶች ያስነሳ ብለው ያንን አንበሳ ያስነሱ ቅዱስ አባት ናቸው ማለት ነው። እና ስለ ገብረ መንፈስ ቅዱስ ተናግረን የምንጨርሰው አይደለም። ኮኖሙ አበ ለሰባ ግብጽ ወኢትዮጵያ ገብረ መንፈስ ቅዱስ ሐዋርያ ብሎ ቅዱስ ያሬድና መሰሎቹ መዘምራን እንዲዘምሩለት የተደረገው በዚህ ምክንያት ነው። ለግብጽም ለኢትዮጵያም ሰዎች አባት መመኪያ የሆነ ትልቅ ጻድቅ ነው። ረድኤት በረከቱ በእኛ ላይ እንዲያድር እንለምናለን። የእረፍቱን በዓል ሄደን በቦታው እናከብራለን። ምክንያቱም ቅዱሳንን ማክበር በተለያየ መንገድ ስለሆነ ስማቸውን በመዘከር ሊሆን ይችላል። ቃል ኪዳናቸው በሚነገርበት ቦታ ላይ ሄዶ በመሳለም ሊሆን ይችላል። ምክንያቱም መጽሐፍ ቅዱሳዊ መሰረት አላቸው። እነዚህ ሁሉ እስከሚሄድ ድረስ ኤኝ እንዳለው ኤልያስ ኤልሳን እንደዛው እኛም አባታችን ገብረ መንፈስ ቅዱስ ይህን ሄደን እናየዋለን። ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ተመልከቱ ተብሎ በትንቢተ ኢሳይያስ ምዕራፍ 51 ላይ የተጻፈው እነሱን የሚመስሉ የእግዚአብሔርን ቃል የነገሩን ዋኖቻችንን ሄደን እንመለከታለን። የኖሯቸውን ፍሬ ከገድላቸው መጽሐፍ ላይ እናነባለን፣ እነሱን ለመምሰል ማለት ነው። ምክንያቱም ቅዱሱ የተጓዘበትን እያንዳንዱን ምርጃና ያለፈውን ፈተና ባወቅን ቁጥር እኛም ክርስትናችን እየቀለለና ያንን እየተማረን እንመጣለን ማለት ነው።
የቅዱሳን ቃል ኪዳን ቢባል የቅዱሳን በረከት ቢባል የጻድቅ መታሰቢያ ለዘላለም ነው እንደተባለ የሱ መታሰቢያ ብናደርግ ሁሉ እግዚአብሔርን በመርሳት አይደለም ከአምላካችን ከእግዚአብሔር የተሰጣቸውን ቅድስና በማስታወስ እንጂ ማለት ነው። ስለዚህ በዓላትን ሄደን በማክበር ከቅዱሳኑ ረድኤት በረከት ልንቀበል ይገባል ለማለት ነው። የማላቀው ሕዝብ ይገዛልኛል የሚል ትንቢት የተፈጸመላቸው አባታችን ገብረ መንፈስ ቅዱስ በረከታቸው ቅድስናቸው የተጋድሏቸው ኃይል ከኛ ጋር እንዲሆን የእግዚአብሔር ቅዱስ ፍቃድ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።